ሰላም እንደምን አላችሁ የዩቲዩብ ተከታታዮች። ዛሬ ሂስትሪ ኦፍ ኢትዮጵያ ኤንድ ዘ ሆርን ለፋይናል ኤግዛም የሚሆናችሁ ከቻፕተር 5 ላይ ፓርት 1 ኤክሰርሳይዝ የምታደርጉት ወይም ለፋይናል ኤግዛማችሁ ይጠቅማሉ ብዬ ያሰብኳቸውን ጥያቄ ከተለያዩ ዩኒቨርሲቲዎች የወጡ ጥያቄዎች ናቸው እና ለእናንተም ለፍሬሽማኖች ያግዟቸዋል ብዬ በተቻለ መጠን ከነ ሙሉ ማብራሪያ ይዤላችሁ ቀርቤያለሁ። ይሄን ደግሞ ዶክመንቱን ማግኘት ከፈለጋችሁ ቴሌግራም ላይ ታገኙታላችሁ። ጌታቸው 700 በሚለው ገብታችሁ ጆይን ብታደርጉ ቴሌግራም ላይ ታገኙታላችሁ። ሌላው ከዚህ ውጭ ያሉትን ትምህርቶችንም ከፈለጋችሁ ሂስትሪ ከቻፕተር 1 እስከ ቻፕተር 7 በተለያዩ እንትኖች አቅርቤላችኋለሁ ከዚህ በፊት ባቀረብኳቸው። ስለዚህ እዛ ላይ ፕሮፋይል ገብታችሁ ፕሌይሊስት ስትገቡ ሂስትሪ ፍሬሽማን የሚል አለ። እዛ ጋር ታገኙታላችሁ። ከመጀመሪያው ጀምራችሁ ስክሮል ስታረጉት ታገኙታላችሁ ማለት ነው። ከቻፕተር 1 እስከ 7 በተለያየ ፓርት አቅርቤያቸዋለሁ ማለት ነው። ስለዚህ እዛ ልታገኙታላችሁ። ከዛ በተጨማሪ ሰብስክራይብ ማድረግ፣ ሼር ማድረግ አትርሱ፣ ያግዘኛል። አመሰግናለሁ። የዛሬውን እንቀጥል። ቶሎ ቶሎ እያልን እንሄዳለን። ትሩ ፎልስ ምርጫ እንዲሁም አዛምድ መልኩ ነው ያመጣውላችሁ። ስለዚህ እነዚህን ጥያቄዎች ቶሎ ቶሎ እንሰራቸዋለን። በዛ ያሉ ናቸው። ፓርት 1 ነው። ፓርት 2 ደግሞ በሚቀጥለው አቀርብላችኋለሁ። እሺ፣ የመጀመሪያው ፓርት 1 ትሩ ፎልስ ነው። ስለዚህ እናንተም አብራችሁ ለመመለስ ሞክሩ። ኢማም አህመድ ኢብን ኢብራሂም አልጋዚ ዋር አጌንስት ዘ ክርስቲያን ኪንግደም ዋዝ ሞቲቬትድ ሶሊሊ ባይ ሪሊጂየስ ዜል። ጥያቄው የሚለው የግራኝ አህመድ ብለን የምንጠራው ሾርትሊ ለጦርነቱ በክርስቲያኖች ላይ ጦርነት ሊያነሳ የቻለበት ትልቁ ምክንያት ሪሊጂየስ ሪዝን ነው የሚለን። ሪሊጂየስ ኮዝ፣ ሪሊጂየስ ዜል ኦር ሪሊጂየስ ሪዝን ነው የሚለን። መልሱ ፎልስ ነው። ምክንያቱም it was economic reason. There was a pressure because of the environmental degradation and mainly it was attempted to control Zeila trade route and to expand its own territory. ስለዚህ ሪሊጂየስ ሽፋን ነበር፣ ማህበረሰቡን ለማደራጀት የተጠቀመበት ነው። ስለዚህ መልሱ ፎልስ ነው የሚሆን። ነምበር 2 the defeat of Emperor ልብነ ድንግል at the battle of Shimbrakuri was mainly due to poor coordination and leadership with his large army. የልብነ ድንግል 1529 ላይ ሽምብራኩሪ ላይ ተሸንፏል። ስለዚህ ምክንያቱ የሚለን ምንድነው? ፑር ኮኦርዲኔሽን ኤንድ ሊደርሺፕ ዌን ዊዝን ሂስ ላርጀር አርሚ ነው የሚለን። ስለዚህ ፑር የሆነ ኮኦርዲኔሽን መሆኑ ነው እና ከላርጀር አርሚ እጅግ በጣም ብዛት ያለው አርሚ ስለነበረው ነው የሚለን። መልሱ ትሩ ነው። ፑር ኮኦርዲኔሽን ነበረ። ላርጀር አርሚ በጣም እጅግ በጣም ግዙፍ አርሚ ቁጥር ያለው ነው፣ ነገር ግን ኮኦርዲኔሽን አልነበራቸውም እንጂ በቁጥር የአዳልን ጦር ይበርጡት ነበር። ነምበር 3 the Portuguese military intervention succeeded in preventing the death of Christopher da Gama and ensured victory for the Christian kingdom in 1542. የፖርቹጋል ሚሊተሪ ኢንተርቬንሽን ወይም ጣልቃ ገብነት it prevented the days of Christopher da Gama. ክሪስቶፈር ዳጋማ ማለት የፖርቹጋልን 400 ወታደሮች እየመራ የመጣው ነው። ስለዚህ እሱን ከሞት አድኖታል ነው የሚለን። ከዛ በተጨማሪ 1542 ላይ ክርስቲያኖች እንዲያሸንፉ አስተዋጽኦ አድርገዋል ነው የሚለን። the answer is false. አንደኛው ክሪስቶፈር ዳጋማ ሙቷል 1542 ላይ 1542 ላይ በአዳል ጦሮች ተገሏል ማለት ነው። ስለዚህ በ1542 አይደለም ደግሞ ክርስቲያኖች ቪክትሪ የሆኑት 1543 ወይና አደጋ ተብሎ ከሚጠራው ቦታ ወይም ሌላ ስም አለው እናየዋለን። ስለዚህ ፎልስ ነው። ነምበር 4 ኢማም አህመድ diminished his Turkish musketeers after his victory at Wafla because he believed the Christian forces could no longer challenge him. ዋፍላ ላይ ካሸነፈ በኋላ ወደ ሀገራቸው ወይም አስወጥቷል። ወደ ሀገራቸው ዲስሚስድ ነው የሚለው፣ በቃ ወደ ሀገራቸው ሰዷቸዋል ለማለት ነው። ምክንያቱም ክርስቲያኖቹ ከዚህ በኋላ ቻሌንጅ ይሆኑኛል ብሎ ስላላሰበ ነው የሚለን።
መልሱ ትሩ ነው። ዋፍላ ላይ 1542 ክርስቶፈር ደጋማ የሞተበት ቦታ ነው። ሰዷቸዋል። ለሽንፈቱም አንዱ ምክንያት ይሄ ነበር፣ ለአዳል ጦር ሽንፈት ማለት ነው። ነምበር 5 ኢምፔሪየር ገላውዲዮስ አዶፕትድ አን ኢንቶለራንት ፖሊሲ ቱዋርድስ ሙስሊም ኮሚኒቲ አፍተር ሪስቶሪንግ ክርስቲያን ቴሪቶሪ 1543 ገላውዲዮስ አሸንፏል። ደን ከዛ በኋላ የተከተለው ፖሊሲ ለሙስሊም ሱልጣኔቶቹ የተከተለው ፖሊሲ ኢንቶለራንስ ፖሊሲ ወይም ሪሊጂየስ ኢንቶለራንስ ማለት ነው። ኦፖዚት ኦፍ ቶለራንስ አለመቻቻል ወይም አታክ አድርጓቸዋል ማለት ነው። መልሱ ውሸት ነው፣ ቶለራንስ ነው። ሂ ፎሎውድ ደ ፖሊሲ ኦፍ ቶለራንስ ቱ ስትሬንግዝን ሂዝ ኦውን ኪንግደም። ስለዚህ መልሱ የአምስተኛው ፎልስ ነው። ነምበር 6 The Jesuits initially achieved their greatest success in converting Emperor Glaudius to Catholicism. ጄሱዊቶች 1557 ወደ ኢትዮጵያ የመጡ ናቸው። ግሬተር ሰክሰስ ያገኙት ኢምፔሪየር ገላውዲዮስን ምን አድርገው ነው የሚለን ወደ ካቶሊሲዝም ከቀየሩ በኋላ ነው፣ ወይም የሱ መቀየር ግሬተር ሰክሰሳቸው ነው የሚለን። the answer is false, not ገላውዲዮስ ሱሰኒዮስን ነው 1612 የቀየሩት ማለት ነው። ነምበር 7 ኢምፔሪየር ሱሰኒዮስ converted to Catholicism was partly motivated by his needs for foreign support to consolidate political power. የሱሰኒዮስ ኮንቨርዥን ወይም ወደ እንትን የተቀየረበት አንደኛው ምክንያቱ to get foreign support የውጭ ሀገር እርዳታን to consolidate his own political power. the answer is true. ከፖለቲካል ፓወሩን ያለውን ሚሊተሪ ኢንፍሉዌንሱን ለመጨመር ነው ወይም ስትሮንግ ለማድረግ ነው፣ ሚሊተሪ ሰፖርት ለማግኘት ነው። ስለዚህ ፖለቲካሊ ኢንፍሉዌንሻል ለመሆን ነው። the answer is true. Number 8 Fascides closed door policy was designed mainly to strengthen relation with European Catholic powers. የክሎዝድ ዶር ፖሊሲ ፋሲሌደስ ነው አዶፕት ያደረገው። ስለዚህ አላማው it was designed to strengthen relation with European Catholic powers ወይም ከአውሮፓ ካቶሊክ ኃይሎች ጋር ግንኙነቱን ለማጠናከር ነው የሚለን ክሎዝድ ዶር ፖሊሲው ያለ። the answer is false. እንዲያውም it was adopted against the Europeans. Instead he also begins his own relationship, or he began strengthen his own relationship with the neighboring Muslim sultanates instead of Christian Europe. ስለዚህ መልሱ ፎልስ ነው የሚሆነው። ነምበር 9 the doctrinal difference of ሁለት ልደት ቅባት and ሶስት ልደት were intensified as long-term consequence of Jesuit intervention. በኦርቶዶክስ ቸርች ከሁለት ተከፍለው ነበር። የዶክትሪናል ዲፍረንስ ነበር ስፔሻሊ ቤዝድ ኦን the birth of Jesus ወይም በኢየሱስ አወላለድ ወይም ልደት አማካይነት ከሶስት ተከፍለው ነበር። ስለዚህ it was the consequence of the Jesuit intervention ወይም ካቶሊኮች ወደ ኢትዮጵያ መምጣታቸው ነው፣ የዛ ሪዛልት ነው የሚለን። the answer is true. አጋጭተዋቸው ነው የሄዱት እርስ በራሳቸው ሪጂናል ቤዝድ እንዲሆን አድርገውታል ማለት ነው። ስለዚህ the answer is true. ቀጣዩ ማቺንግ ነው። ቶሎ እንላቸዋለን። አብራችሁኝ እየሰራችሁ claimed Christ was anointed by Holy Spirit as incarnation. Leader killed, ending Adal's conquest. Portuguese commander captured and executed. Jesuit who diplomatically support Susenyos introduced Catholicism as a state religion. ሌላኛው opponents of Minas supported by Turkey enforced Latin Mass and rebaptism. Close Ethiopia to Europe. Mobilized Muslim pastoralists into a united army. Doctrine teaching three births of Christ. በቢ ሳይድ ደግሞ ክርስቶፈር ደጋማ ምናምን አሉ። እሱን እንያቸው። ስለዚህ የመጀመሪያው
claimed Christ was anointed by the Holy Spirit at incarnation. ይሄ ማለት ኢየሱስ ክርስቶስ በመንፈስ ቅዱስ ነው የተቀባ። anointed ማለት መቀባት ማለት ነው። ወደ ማርያም በመንፈስ ቅዱስ ተቀባ የሚለው ማለት ነው። መልሱ ከነዚህ ከቢ አማራጮቹ ቢ ኤፍ ነው። ቅባት ተብሎ ይጠራሉ። ቅባት ዶክትሪኖች ማለት ነው። ጎጃም አካባቢ የነበረ ነው ማለት ነው። ሊደር ኪልድ ኤንዲንግ አዳልስ ኮንከስት። ስለዚህ የአዳልን ኮንከስት ኢንድ ያደረገው ሊደር ማን ነው? ከዚህ ካሉት እንትኖች ማለት ነው። ኢምፔሪየር ሱሰኒዮስ አለ፣ ባትል ኦፍ ዛንታራ፣ ፔድሮ ፔዝ፣ አልፌንስ ሜንደዝ፣ ፋሲሌደስ፣ ቁባት ዶክትሪን፣ ኢምፔሪየር ሱሰኒዮስ፣ ባህረ ነጋሽ ይስሐቅ፣ ኢማም አህመድ ኢብን ኢብራሂም አልጋዚ። ስለዚህ የሊደር ኪልድ ኤንዲንግ አዳልስ ኮንከስት፣ ሊደር ኪልድ ኤንዲንግ አዳልስ ኮንከስት ማን ነበር? ከዚህ ካሉት ማለት ነው። ስለዚህ ማን እንደሆነ ስለዚህ የሊደር ኪልድ ኤንዲንግ አዳልስ ኮንከስት ምንለው 1543 ላይ ነው አይደለም? ስለዚህ ባትል ኦፍ ቢ ነው። the battle of ዳምባራ the battle of መልሱ ቢ ነው የሚሆነው። መልሱ ቢ ባትል ኦፍ ዛንታራ ወይም ወይና ደጋ 1543 ላይ ፖርቱጋልስ ኮማንደር ካፕቸርድ ኤንድ ኤክስኪዩትድ። ይሄ ክሪስቶፈር ዳጋማ ነው እየመራ የመጣው ተገሏል። ጀስት ሁ ዲፕሎማቲካሊ ሰፖርት ሱሰኒዮስን ዲፕሎማቲካሊ ሰፖርት ያደረገው የነበረ የጀስዊት ወይም የሶሳይቲ ኦፍ ጂሰስ እንትን የነበረ ነው የሚለን ፔድሮ ፔዝ። ይሄ ሶስተኛው ሱሰኒዮስንም ወደ ካቶሊክነት የቀየረው ነው። አምስተኛው ኢንትሮዲዩስ ካቶሊሲዝም አዝ ስቴት ሪሊጅን። ከነዚህ ካሉት ኤች ነው የሚሆነው። ሱሰኒዮስ ነው አይደለም? ኤች ሱሰኒዮስ፣ ኢምፔሪየር ሱሰኒዮስ። ኦፖነንት ኦፍ ሚነስ ሰፖርትድ ባይ ቱርኪ። የሚነስ ኦፖነንት የነበረ ኪንግ ሚነስ ማለት ነው። ከ1559 በኋላ የመጣ ነው። በቱርክ ሲታገዝ የነበረ። መልሱ ባህረ ነጋሽ ይስሐቅ። ብዙ ጊዜ ኦፖዝ ያደርገው ነገር መጨረሻ ላይ ግን ተገሏል። ኢንፎርስድ ላቲን ማስ ኤንድ ሪባቢቲዝም። የላቲን ቁጥር የላቲን ፊደል እንዲጠቀም ፎርስድ ያደረገው እና እንደገና እንዲጠመቁ ሁሉም ክርስቲያኖች እንዲጠመቁ ያደረገው የካቶሊክ ሚሽነሪ ነው። አልፌንሶ ሜንድስ ክሎዝ ኢትዮጵያ ቱ ዩሮፕ። ይሄ ፋሲለደስ ነው። ክሎዝ ዶር ፖሊሲ አዶፕት ያደረገው ማለት ነው። ክሎዝ ዶር ፖሊሲ ሞቢላይዝድ ሙስሊም ፓስቶራልስ ኢንቱ ዩናይትድ አርሚ። ይሄም ግልጽ ነው። ኢማም አህመድ ወይም ግራኝ አህመድ ብለን የምንጠራው ማለት ነው። አህመድ ግራኝ። ዶክትሪናል ቲቺንግ ስሪ በርዝ ኦፍ ክራይስት። ይሄ ከስሙም እንደምንረዳው ማን ነው? ሶስት ልደት ስሪ በርዝ ስለሚል ሶስት ልደት ተብሎ የሚጠራው ነው ማለት ነው። ይሄን ስለዚህ እንትን እንላለን ማለት ነው። ቀጣዩ ቹዝ ነው። ቶሎ እንሰራቸዋለን። ስለዚህ ተከታተሉኝ። The main cause that transformed the long conflict between Adal and the Christian kingdom into war conquest from 1529 up to 43 was blank ነው የሚለን Portugal's intervention, Ottoman invasion, Jesuit missionaries, environmental pressure on pastoralists። ስለዚህ የአዳልና የእንትኑን የክርስቲያኖችን ኮንፍሊክት እንደ አንድ ኮዝ ማን ነው የሚለን መልሱ ዲ ነው። there was the environmental pressure, shortage of grazing land። ስለዚህ ኢንቫይሮንመንታሊ ፕሬዠር ስለነበረ በእነዚህ በፓስቶራልስ በከብት አርቢዎቹ፣ ስለዚህ ኤክስትራ ላንድ ለመያዝ ነው፣ ትሬድ ሮቱን ለመያዝ ነው ወይም ኢኮኖሚክ ኮዝ ነው። ስለዚህ ያ ኢኮኖሚክ ኮዝ ደግሞ የመጣው በኢንቫይሮንመንታል ፕሬዠር ነው ማለት ነው። ስለዚህ መልሱ ዲ ነው የሚሆነው ማለት ነው። መልሱ ዲ ይሆናል ማለት ነው። ነምበር 2 ኢማም አህመድ ኢብን ኢብራሂም አልጋዚ gained leadership of አዳል after ወይም
ኢማም አህመድ ሊደርሺፕ ኦፍ አዳልን ያገኘው ከማን በኋላ ነው ነው የሚለን ዲፊቲንግ ኢምፔሪየር ልብነ ድንግል ኪሊንግ ሱልጣን አቡበከር being elected by religious leaders support from the Ottoman then የአዳል ሊደር የሆነው after he killed ሱልጣን አቡበከር የአካባቢው የአዳል መሪ የነበረው ነው ስለዚህ እሱን ከገደለው በኋላ ነው he became the leader of Adal ስለዚህ the assassination of this individual paved the way for Imam Ahmad to be the leader of Adal. Number 3 which battle marked the defeat of Imperial Libna Dingil's army በ1543 ነው የት ላይ ነው እንትን ያለው ነው የሚለን ቦታው የተሸነፈበት ቦታ ሽምብራኩሬ ነው ወይና ደጋ ወይም አልታራ ብለን የምንጠራው የኢማም አህመድ የተሸነፈበት ነው ዋፍላ ክርስቶፈር ደጋማ ነው ዛንተራ ብለን የምንጠራው ወይና ደጋ ሌላ ስሙ ነው ዛንተራ ብለን የምንጠራው ማለት ነው ስለዚህ መልሱ ኤ ነው A is the answer. Number 4. The main factor that contributed Imam Ahmed's army succeed mainly because of when ዋና ምክንያቱ ለአህመድ ግራኝ ጦር succeed ወይም ውጤታማ መሆን large size superior weapons only united command and mobility support from peasant ስለዚህ ለሱ ትልቁ ምክንያቱ የነበረው ዩናይትድ የሆነ ኮማንድ ነው ዌል ኦርጋናይዝድ የሆነ ወታደር ነው የነበረው ቁጥሩ ትንሽ ነው ከልብነ ድንግል ጋር ነገር ግን ዩናይትድ የሆነ ኮማንድ እና ሴንትራል የሆነ ኮማንድ እና ሞቢሊቲ ስለነበረው ነው ማለት ነው number 5 during the 16th century the Portuguese came to Ethiopia mainly ወይም በ16ኛው መቶ ክፍለ ዘመን ፖርቹጋሎች ወደ ኢትዮጵያ የመጡበት ምክንያት spread Catholicism fight the Oromo control the Ela trade route counter the Ottoman influence ስለዚህ ከነዚህ ምክንያቶቹ በ16ኛው ትልቁ ሊመጡበት የቻሉበት ምክንያት በሬድ ሲ እና በኢንዲያን ኦሽን ኦቶማን ቱርክና ፖርቹጋል ዶሚናንት ለመሆን ይፈልጋሉ ስለዚህ ወዳጅ ፍለጋ በሆርን ኦፍ አፍሪካ ስትመጣ ክርስቲያን ሃይላንድ ኪንግደም ስለዚህ የፖርቹጋሎችን የኦቶማኖችን እነሱን ካውንተር ለማድረግ ወይም አታክ ለማድረግ ነው የበላይ ለመሆን ነው በአካባቢው የበላይ ለመሆን ነው ማለት ነው ስለዚህ መልሱ ካውንተር the Ottomans ነው the Afar governance system was known as የአፋር governance system ማካባቶ ተብሎ ይጠራል ማለት ነው ይሄ ሌላ እንትን ነው number 7 the major long term consequence of the war was that means አዳልና የክርስቲያን ሃይላንድ ኪንግደም ስለዚህ የሎንግ ተርም ኮንሲኩዌንስ ወይም ለረጅም ጊዜ ሪዛልት የሆነው የትኛው ነው strengthening of both states አዳልና የክርስቲያኖችን ስትሮንግ አድርጓል prevention of population movement እንዳይካሄድ prevent አድርጓል collapse of trade collapse እንዲሆን አድርጓል weakening of both sides and the Oromo expansion ሁለቱንም ሳይድ ዊክ አዳክሟል ለኦሮሞ ኤክስፓንሽን እንዲስፋፋ አድርጓል ነው የሚለው መልሱ ዲ ነው ማለት ነው ስለዚህ the long term consequence ይሄ ነው ሁለቱ ፓወሮች እንዲዳከሙና ለኦሮሞ ኤክስፓንሽን ደግሞ ቦታ እንዲለቅ አድርጎታል ማለት ነው number 8 Galaudius defended orthodox in a document called Galaudius ማለት በካቶሊክ ሚሽነሪዎች በመጡበት ጊዜ የነበረ ነው ወይም የልብነ ድንግል ወራሽ ነው ከ1540 እስከ 59 የነበረ ስለዚህ ካቶሊክ ሁን እያሉት ይገፋፉት ነበር ኦርቶዶክስን ዲፌንድ ለማድረግ ወይም የኦርቶዶክስን ፌዝ ዲፌንድ ለማድረግ የተጠቀመበት ዶክመንት አለው ጽፏል ያ ዶክመንት ምንድነው ነው የሚለው the book of miracles council of bormeda confusion of faith ፍትሐ ነገሥት ስለዚህ መልሱ ሲ ነው the confusion of faith በሚል ማለት ነው ይሄ የኦርቶዶክስን ፕራክቲስ ዲፌንድ የሚያደርግ ነው against the catholics ስለዚህ the confusion of faith የሚል ዶክመንት ነበር በዛ ዶክመንቱ ነበር ዲፌንድ ያደረገው የኦርቶዶክስን faith ማለት ነው number 9 which individual is wrongly matched with their role ካሉት እንግዲህ የትኛው ነው ባቲ ድል ወምብራ ኢማም አህመድ's wife who fought alongside with him ወይም የኢማም አህመድ
ባለቤቱና ከሱ ጋር ስትዋጋ የነበረች ነች። ሰብለ ወንጌል አድቫይዝድ ገላውዲዮስ ቢፎር ወይን አደጋ። ሰብለ ወንጌል አድቫይዝድ ስታደርገው የነበረው ገላውዲዮስን ከወይን አደጋ ባትል በፊት ማለት ነው። ፔድሮ ፔዝ ጄሱዊት ሚሽነሪ ሁ ኢንፍሉዌንስድ ሱሰኒዮስ የጄሱዊት ሚሽነሪ ሆኖ ሱሰኒዮስን ኢንፍሉዌንስ ያደርገው የነበረው ነው የሚለን። ኩዊን ኢሌኒ አድቫይዝድ ገላውዲዮስ ቢፎር ወይን አደጋ። ስለዚህ ሮንግሊ ማሽድ የሆነው ከእነዚህ ሁሉ ዲ ነው። ኩዊን ኢሌኒ ሺ ዋዝ ኖት አላይቭ ወይም በገላውዲዮስ ጊዜ አልነበረችም። ስለዚህ መልሱ ዲ ነው። መልሱ ዲ ነው። ሌሎቹ ትክክል ናቸው። ነምበር 15 which one was wrong about measures of king ፋሲለደስ? ከሚከተሉት የትኛው ነው ሮንግ? ከፋሲለደስ ሜጀሮች ከወሰዳቸው ኢሚዲየትሊ ከወሰዳቸው ስልጣን እንደያዘ ከወሰዳቸው እርምጃዎች ማለት ነው። executed all Portuguese Jesuits, adopted closed door policy towards Europe, punished local converters, strengthened his relation with neighboring Muslim states. ስለዚህ የትኛው ነው ሮንግሊ እንትን የሆነው? መልሱ executed all Portuguese Jesuits ወደ ሀገራቸው ነው የሰደዳቸው፣ አልገደላቸውም። ሎካሎችን ነው ፓኒሽ ያደረጋቸው የገደላቸው። ስለዚህ ክሎዝ ዶር ፖሊሲም አድርጓል። ሪሌሽኑን ከሙስሊም ናይበሮችም ጋር አጠናክሯል ማለት ነው። ስለዚህ መልሱ የሚሆነው ሮንግ ስለሚሆን ኤ ነው ማለት ነው። ኤ ኢዝ ዲ አንሰር። among the following one was not factor for the ኦሮሞ ፖፑሌሽን ሙቭመንት። ከሚከተሉት ለኦሮሞ ፖፑሌሽን ሙቭመንት ፋክተር ያልሆነው የትኛው ነው? ኦፍኮርስ ከዚህኛው እንትን የማይመጣ ነበር። ከፖፑሌሽን ሙቭመንት የሚለውን ጀምሮ ቱ ላይ ነበር ላደረገው የፈለግኩኝ፣ ግን ይሁን። to get grazing land for their cattle, to get breathing land for themselves, to control the trade route, the አዳል ክርስቲያን war። ስለዚህ ሮንግ ፋክተር የሆነው የትኛው ነው ነው የሚለን which was not factor። መልሱ ሲ ነው። ሶስቶቹ ትክክል ናቸው። ግሬዚንግ ላንድ ለማግኘት ነው፣ ለራሳቸው ፖፑሌሽን ግሮዝ እየጨመረ ስለነመጣ ለራሳቸው መኖሪያ ቦታ ለማግኘት ነው። የአዳል ክርስቲያን ዋርም ፋክተር ነበር ማለት ነው። ስለዚህ የነሱ ጦርነት ለኦሮሞ ፖፑሌሽን ሙቭመንት ምቹ ሁኔታ ፈጥሯል ማለት ነው። ምቹ ሁኔታ ፈጥሮላቸዋል። ስለዚህ መልሱ የሚሆነው ቱ ኮንትሮል ዘ ኢላትራድ ሮት ነው። ነምበር 17 why Portugal and Ottoman Turkey involved in Christian and Adal war of Ethiopia during the 16th century? ለምንድን ነው የኦቶማኖችና ፖርቹጋል በአዳልና በክርስቲያን ጦርነት የገቡት ወይም ጣልቃ የገቡት ነው የሚለው። to expand their religion, to monopolize the Red Sea and Indian Ocean trade, to expand their political ideology, to support peace between Christian and Adals። ስለዚህ መልሱ የትኛው ትክክለኛ ኮዙ to expand religion አይደለም። the answer is B ነው። was ሁለቱ ራይቫል ፓወር ናቸው፣ በዓለም ራይቫል ፓወር የነበሩ ናቸው። ስለዚህ የኢንዲያን ኦሽን እና ሬድ ሲ አካባቢ ሁለቱም ሀገሮች በብቸኝነት መያዝ ይፈልጋሉ። ስለዚህ ክርስቲያኖቹ ፖርቹጋሎች ጋር ተገናኝተዋል። እዛ አካባቢ ወዳጅ ሲፈልጉ ፖርቹጋሎች ክርስቲያኖችን አግኝተዋል። ኦቶማኖች ደግሞ የፖርቹጋሎችን መምጣት ሲሰማ ለአዳል መርዳት ጀምራለች ማለት ነው። ስለዚህ ዓላማው ምንድነው? it was to monopolize the Red Sea and the Indian Ocean trade. Number 18 arrange these rulers in order of their reigns ascendingly። ወይም በቅደም ተከተል ከቅደም ካለፈው ወደ ኋላ አድርጋቸው አሬንጅ ነው የሚለው። ገላውዲዮስ፣ ሱሰኒዮስ፣ ልብነ ድንግል፣ ፋሲለደስ። ለምሳሌ ገላውዲዮስ ካየን ከ1540 እስከ 1559 ነው። ሱሰኒዮስ ከ1607 እስከ 1632 ነው። ልብነ ድንግል እስከ 1540 የነበረ ነው። ፋሲለደስ ከ1632 እስከ 67 የነበረ ነው። ስለዚህ የመጀመሪያው ሲ ነው። ከሱ ቀጥሎ የመጣው ገላውዲዮስ ነው። ደን ከዛ ከብዙ ጊዜ በኋላ ደግሞ እንደገና ማን መጥቷል? ሱሰኒዮስ መጥቷል። ከሱሰኒዮስ የተቀበለው ፋሲለደስ ነው። ስለዚህ ሲ ኤ ቢ ዲ ይሆናል ማለት ነው። ነምበር 19 who was the Catholic missionary tried to convert the mass peoples of Christian kingdom of Ethiopia during the 17th century? የትኛው ነው?
ጆን ቤርሙደዝ፣ አልፌንሶ ሜንደዝ፣ አንድር ኦቪዲዮ፣ ፔድሮ ፔዝ። ስለዚህ እነዚህ ሚሽነሪ እንትኖች ናቸው፣ የካቶሊክ ጳጳሶች ናቸው ወደ ኢትዮጵያ የተላኩ። ስለዚህ የትኛው ነው የማስ ኮንቨርሽን ወይም እንዳጠቃላይ ህዝቡን ወደ ክርስትና ሪባቢታይዝ ይደረጉ ያለው ነው የሚለን። ስለዚህ ጆን ቤርሙደዝ የመጀመሪያው ነው። ደን ከዛ ቀጥሎ አንደር ኦቪዲዮ መጥቷል። ምንም አይነት ኢንፍሉዌንስ አላሳደርም። ፔድሮ ፔዝ ሱሰኒዮስን የቀየረው ነው። ሱሰኒዮስንም ዘድንግልንም በሚስጥር የቀየረው ነው። ሰክሰስፉል የነበር አልፌንሶ ሜንደዝ ነው። ከፔዝ ቀጥሎ መጣ። ደን ሁሉም ወደ ክርስትና ይቀየሩና በአጠቃላይ እንደገና ይጠመቁ ብሎ ያዘዘው ማለት ነው። ስለዚህ መልሱም የሆነው ነምበር ቢ ነው ማለት ነው። ቢ is the answer. Number 20. Which of the following is incorrect about Ahmed ibn al-Ghazi or Ahmed Grai? He Ilna was popularly known as left-hander who refused to pay tribute to Christian Highland Kingdom. ወይም በህዝብ ዘንድ ግራኝ ተብሎ የሚጠራው ነው። ሌላኛው ቢ was the son-in-law of Sultan Mahfuz, whose wife pressed him to avenge the killer of father. የሱልጣን ማህፉዝ ልጅ የነበረና ልጁን ያገባ ባቲድል ወንብራ ማለት ነች እና ከዛ በተጨማሪ ፎርስድ ታደርገው ነበር። ፕሬስድ ወይም ትጫነው ነበር የአባቷን ገዳይ ምን እንዲልላት እንዲበቀልላት። የአባቷ ገዳይ ደግሞ ልብነ ድንግል ነበር፣ የክርስቲያኖቹ መሪ። organized a formidable forces wielding the Afar, Somali and Isa fighters against the Christian Highland Kingdom. እነዚህን ጎሳዎች አጠናክሮ የመጣ ነው። against the Christian Highland Kingdom ነው የሚለን። was defeated at the decisive battle of Shimbrakure in 1529 by the Christian army led by ልብነ ድንግል። በልብነ ድንግል 1529 ላይ ሽምብራኩሬ ተሸንፏል ነው የሚለን። ስለዚህ ሮንግ ነው የሚለን። ኤቢሲ ትክክል ናቸው። the answer is D እሱ ነው አሸናፊ የነበር ማለት ነው። ስለዚህ መልሱ ዲ ነው የሚሆነው። 21 ይቅርታ ቶሎ ሄዳለሁ። which of the following is correct about ኢምፔሪየር ገላውዲዮስ? የመጀመሪያው ስለ አህመድ ግራይ ነው። አሁን ደግሞ ስለ ኢምፔሪየር ገላውዲዮስ ነው። ኢምፔሪየር ገላውዲዮስ በመጀመሪያ ማወቅ ያለባቸው የልብነ ድንግል ሰክሰሰር ነው። ስለዚህ ስለሱ የትኛው ነው ኮሬክት የሆነው ነው የሚለን። secured Portuguese military support that enabled him to achieve victory over his adversary in 1543. የፖርቹጋል ሶልጀር ሰፖርቶችን አግኝቶ በ1543 ቪክትሪ የነበረ ወይም አሸናፊ የሆነ ነው የሚለን። fought against the Adal Sultan called Nur ibn al-Wazir Mujahid 1559 but was killed in the battle. C strongly refused to accept the spread of Catholicism in his kingdom, even defended by preparing a religious treatise. ወይም ካቶሊሲዝምነትን ወደ ካቶሊሲዝም አልቀበልም ብሎ ኮንፊውዝ ያደረገ እምቢ ያለ ኢቭን ዲፌንድ ያደረገ ነው የሚለን። ሪሊጂየስ ትሪቲዎችን እና ዶክመንቶችን በማዘጋጀት ዲ all of the above are answer። መልሱ ዲ ነው። ቢም ፎውት አገነስ ያዳል 1559 ላይ የኢሚር ዋዝሚር ሙጃሃድ ተብሎ ከሚጠራው ደን ተሸንፏል፣ ተገሏልም። ስለዚህ ቢም ትክክል ነው፣ ኤም ትክክል ነው፣ ሲም ትክክል ነው። ስለዚህ ሮንግ ኮሬክት ስለሚል ኦር አር አንሰርስ። ነምበር 22 what was the primary economic motive behind the prolonged conflict between the Christian kingdom and the Muslim sultanates in the 16th century? ስለዚህ የትኛው ነው ፕራይመሪ ኢኮኖሚክ ሞቲቭ? የትኛው ነው ወይም ኢኮኖሚክ ሪዝኑ ምንድነው? ፍላጎቱ ምንድነው? between that contributed the war between Christian and the Adal ነው የሚለው። religious conversion of the opposing sides ሃይማኖታዊ ለማስቀየር ኦፖዚቶችን ሃይማኖት ላይ ኮንትሮል ኦቨር ሎንግ ዲስታንስ ትሬድ ሮት የሎንግ ዲስታንስ ትሬድ ሮቱን ያለ መቆጣጠር ነው።
the expansion of agricultural land ወይም የእርሻ ግዛት ላንዶችን ለማስፋፋት ነው የሚለን። establishment of new urban center ወይም አዳዲስ ከተሞችን ኢስታብሊሽ ለማቋቋም ነው የሚለን። ስለዚህ መልሱ it was to control the long distance trade routes ሁለቱም የዘይላ long distance tradeን እሱን ለመቆጣጠር ነው። it was the main reason by the way በሚቀጥሉት የሚያስፈልጋችሁ ካለ ኮርሶችን የተለያዩ ኮርሶችን ሳይኮሎጂም ኢንክሉሲቭነስም ሂስትሪም ላይቭ ገባለሁ። እናንተ በዚህ ቀን ግባልን በሉም ፈተና በምትፈተኑበት ቀን አንድ ቀን ቀደም ብሎ እስከ አለው ምሽት ላይ በተለይ ከምሽት 2 ሰዓት በኋላ እገባለሁ። ገባበሉኝ ኖቶችንም አስቀምጥላችኋለሁ ቴሌግራም እንትኔ ላይ። ስለዚህ እዛ ሄዳችሁ ማግኘት ትችላላችሁ። ላይቭም አሬንጅ አድርጉ እገባላችኋለሁ በእናንተ ጥያቄ መሰረት ማለት ነው ከፈለጋችሁ። እሺ ስንቀጥል ነምበር 23 Imam Ahmad ibn Ibrahim al-Ghazi or Ahmad Grai initially gained influenced by ወይም ኢንፍሉዌንስ ወይም ተጽዕኖ ሊያገኝ የቻለበት ምክንያት forming an alliance with the Ottoman Turkish ወይም ከኦቶማን ቱርኮች ጋር አሊያንስ በመፍጠሩ ነው። promoting Islamic Puritanism and mobilizing pastoralist community የኢስላሚክ ፒዩሪታኒዝም ወይም ፒዩሪታኒዝም ማለት ስትሪክት ሎው ማለት ነው። ሪሊጂየስ ስትሪክት ሎው እና ሞቢላይዝ በማድረግ እነዚህ ከብት አርቢዎችን ሞቢላይዝ እነሱን በማደራጀት ነው የሚለን። ኔጎሽቲንግ ፒስ ዊዝ ኢምፔሪየር ልብነ ድንግል ወይም ከልብነ ድንግል ላይ የሰላም ስምምነት በማድረጉ ነው የሚለን። ኮንቨርቲንግ ደ ክርስቲያን ኖቢሊቲ ቱ ኢስላም ወይም ክርስቲያን ኖቢሊቲዎችን ወደ እስልምና ከቀየረ በኋላ ነው የሚለን። ስለዚህ ኢንፍሉዌንሻል የሆነው ሂስ ኦን ፕሮሞቲንግ ኢስላሚክ ፒዩሪታኒዝም የኢስላሚክ ስትሪክት ሎው እና ሞቢላይዝ በማድረጉ እነዚህ የአፋር ኢሳ ሶማሌ ማህበረሰቦችን እነሱ ሞቢላይዝ በማድረጉ ነው። ከዛ በኋላ ዶሚናንስ ወይም ኢንፍሉዌንሻል መሆን ችሏል ማለት ነው። ነምበር 24 what role did ባቲ ድል ወምብራ play in the conflict? ባቲ ድል ወምብራ የአህመድ ግራይ ሚስት ነች። ስለዚህ ኮንትሪቢዩሽኗ ምንድነው በኮንፍሊክቱ ላይ? she mediated peace between Christian and Muslim sultanates or forces mediate ወይም የአሸማግላለች አስታርቃለች ነው የሚለን። she encouraged Imam Ahmad to avenge her father's death and actively participated in the campaign. encourage ታደርገው ነበር ወይም ታበረታታው ነበር የአባቷን ገዳይ እንዲበቀልላት። she converted to Christianity and betrayed the Adal Sultanate ወደ ክርስትና ተቀይራለች and betrayed የአዳል ሱልጣኔትን እንትን ብላለች ትታለች ነው የሚለን። ነምበር ዲ she led the Oromo resistance against both sides የኦሮሞ ሬዚስተንሶችን ሌድ አድርጋለች። ስለዚህ ይሄ መልሱ መጀመሪያም ስለነገርኳችሁ የአህመድ ግራይ ሚስት ነች። ከዚህ በፊትም ጥያቄ እንትን ብለናል። it was B she encouraged አባቷን ኢማም ማሐፉዝን የገደለው ልብነ ድንግል ነው። ስለዚህ አህመድ ግራይን ኢንከሬጅ ታደርገው ነበር የአባቷን ገዳይ እንዲበቀልላት ማለት ነው። ስለዚህ መልሱ ቢ ነው ማለት ነው። መልሱ ቢ ነው። ነምበር 25 what was the outcome of battle of ወይና አደጋ? የ1543 የወይና አደጋ እንትን ኮንሲኩዌንሱ ወይም አውትካሙ ምንድነው ነው የሚለን። ኢማም አህመድ defeated ኢምፔሪየር ገላውዲዮስ and expanded further north ኢማም አህመድ ገላውዲዮስን አሸንፎ ግዛቱን ወደ ሰሜኑ አስፋፍቷል ነው የሚለን። Imam Ahmad was killed, leading to the decline of the Adal dominance. ኢማም አህመድ ተገሏል። ደን ይሄ ደግሞ የአዳልን የበላይነት ዲክላይን አድርጎታል ቀንሶታል ነው የሚለን። the Portuguese forces took control of Ethiopia. ኢትዮጵያን የፖርቱጋል ኃይሎች እንዲቆጣጠሩ አድርጎታል። the Oromos allied with the Christian kingdom to defeat Adal. ኦሮሞ ከክርስቲያኖቹ ጋር አግዘው አዳሎችን አታክ ወይም ዲፊት ለማድረግ ሰፖርት ያደርጉ ነበር ነው የሚለን። መልሱ it was ኢማም አህመድ was killed ተገሏል 1543 ላይ ዳንታራ ወይም ወይና አደጋ ብለን የምንጠራት ማለት ነው። ስለዚህ መልሱ ከዛ በኋላ ደግሞ የአዳል የበላይነት በአካባቢ የነበረው የበላይነት ዲክላይን ሆኗል ማለት ነው። ነምበር 26 what was Emperor Galaudius approach towards Muslim after defeating ኢማም አህመድ? ኢማም አህመድን ካሸነፈ በኋላ
የአፕሮቹ ምንድነው? ለሙስሊም ሱልጣኔቶቹ ፕሪቪየስሊ በሱ ግዛት ለነበሩት ማለት ነው። he expelled all Muslims from ሃይላንድ ከሃይላንዱ ወይም ከኢትዮጵያ ሃይላንድ ኤሪያዎች አስወጥቷቸዋል ነው የሚለን። he promoted religious tolerance to ensure national reconciliation religious tolerance ወይም የሃይማኖት መቻቻል እሱን አዶፕት አድርጓል። he forced mass conversation of Christian to Christianity ወደ ክርስትና እንዲቀየሩ ፎርስድ አድርጓቸዋል ነው የሚለን። he formed military alliance with the Ottoman Turkey ከኦቶማን ቱርክ ጋር የሚሊተሪ አሊያንስ ወይም ሽርክ ክሬት አድርጓል ነው የሚለን። መልሱ ሪሊጂየስ ቶለራንስ ነው። ሪሊጂየስ ቶለራንስ ነው። ትሩ ፎርስ ላይ መጥቷል ድጋሜ ነው። ስለዚህ ሪሊጂየስ ቶለራንስ ነው የተከተለው ማለት ነው። ሪሊጂየስ ቶለራንሱ ምንድነው? እንደገና ግዛቱን ለማጠናከር ማለት ነው። በይቅርታ አልፏቸዋል። በአህመድ ግራኝ ጊዜ ከአህመድ ግራኝ ጎን ሆነው ክርስቲያኖችን ሲዋጉ የነበሩትም ሙስሊም ሱልጣኔቶችን ነው። he made an apology ወይም ኤክስኪውዝ ሰጧቸዋል ማለት ነው። Number 27 what was a major theological difference between the Ethiopian Orthodox Church and the Jesuits? በጀስዊቶችና በኢትዮጵያ ኦርቶዶክስ ቸርች ሜጀር የሆነ ቴዎሎጂካል ወይም የፌዝ ቴዎሎጂካል ዲፈረንስ የሃይማኖት ልዩነታቸው ምንድነው ነው የሚለው። the Jesuits supported the monotheist doctrine monotheist ወይም አንድ አካል ነው የሚለው ማለት ነው። the Jesuit promoted the diphosite doctrine ወይም ሁለት የተለያየ አካል ነው ብለው ነው related to Jesus ነው። the Ethiopian church rejected the divinity of Christ ወይም የኢየሱስ ክርስቶስን divine power ወይም መለኮታዊ ኃይል እሱን ሪጀክት ታደርጋለች ነው የሚለው የኢትዮጵያ ቸርች። the Jesuits advocated for abolition of all Christian rituals ጀስዊቶች አድቮኬት ያደርጋሉ the abolition of all Christian rituals የክርስቲያን ሴሬሞኒ ወይም ሪቹዋሎችን ይሄን አድቮኬትድ ያደርጉ ነበር ወይም ሰፖርት ያደርጉ ነበር ነው የሚለን። ስለዚህ የትኛው ነው ልዩነታቸው? ሜን ዲፍረንሱ the Jesuits they supported the diphosite ወይም ሁለት አካል የኢየሱስ ክርስቶስ ሁለት የተለያዩ አካሎች ነው። የኢትዮጵያ ኦርቶዶክስ ቸርች ሞኖፌስት ነች። ፍጹም ሰው ፍጹም አምላክ ግን አንድ የሆነ አንድ አካል ነው ብለው እንትን የሚሉት ተዋህዶ ፍጹም ሰውንና የፍጹም አምላክን ባህሪ ይዞ አንድ ነው ብለው ነው የሚያምኑት። እነዚህኞቹ ደግሞ የአምላክነትና የሰውነት ባህሪው የተለያየ ነው ሁለት አካል ነው የሚሉት። ስለዚህ ቴዎሎጂካል ዲፈረንሱ ይሄ ነው። ቢ Number 28 what triggered widespread revolt against Imperial Sosanios Catholic reforms? የትኛው ነው ዋይድ ስፕሬድ የሆነ ወይም ኔሽን ዋይድ የሆነ አመጽ ሊያስነሳበት የቻለ ነው የሚለው። ጠንካራ አመጽ ሊያስነሳበት የቻለ the official conversion to Catholicism ወይም ወደ ካቶሊክነት ሲቀየር ነው በ1542 the forced rebaptization of Orthodox Christians and banning of Jewish custom forcefully rebaptize እንዲሆኑ ወይም እንደገና እንዲጠመቁና የጁሽ ከስተሞችን ያን ባንድ ወይም ፕራክቲስ አታድርጉ ማለቱ ነው የሚለን። the alliance with Muslim sultanates against the Orthodox ከሙስሊም ሱልጣኔቶች ጋር ሆኖ ኦርቶዶክስን አታክ በማድረጉ ነው የሚለን። the expulsion of all Muslim traders ወይም ሙስሊም ትሬደሮችን ከሀገሩ በማስወጣቱ ነው የሚለን። ስለዚህ ዋይድ ስፕሪድ ሪቮልት ያስነሳበት በ1622 ምን ማድረጉ ነው? ፎርስፉል ሪባቢታይዚንግ ወይም እንደገና ኦርቶዶክሶቹ ሁሉም እንዲጠመቁ ማድረጉና የጁሽ ፕራክቲሶችን እነሱን ፕራክቲስ አታድርጉ በማለቱ ነው። ስለዚህ the answer is B. Number 29 which of the following was not the consequence of Muslim Christian wars in Ethiopia? አዳልና የክርስቲያን ዋር ስለዚህ ኮንሲኩዌንስ ያልሆነው ነው የሚለን። weaken both sides facilitating the Oromo expansion ሁለቱንም በኩል አዳክሟቸዋል ለኦሮሞ ኤክስፓንሽንም አቀላጥፏል ነው የሚለን። increase Portugal colonialism of the Horn of Africa የፖርቹጋል ቅኝ ግዛት በሆርን ኦፍ አፍሪካ እንዲጨምር አድርጎታል። cultural and religious interaction among different groups የካልቸራል እና ሪሊጂየስ ኢንተራክሽን
በተለያዩ ግሩፖች እንዲኖሩ አድርጓል ነው የሚለን። the Oromos and Portugals the Ottoman and Portugals involvement in religious politics የፖርቹጋልና የኦቶማኖች በሪሊጂየስ ሪጂናል ኮንፍሊክት ሪጂናል ወይም በእርስ በርስ ጦርነቱ እንዲገቡ አድርጓል ነው የሚለን። ስለዚህ the answer is ዲ ሶስቱ ሁሉ ትክክል ናቸው። ቢ ኢንክሪዝ ፖርቹጋል ኮሎኒያሊዝም ፖርቹጋል አልጀመረችም። ሁለቱ ፓወሮች እንዲዳከሙ አድርጓል። ለኦሮሞም ካልቸራል ኢንተርሚክሲንግ ወይም የካልቸር መቀያየር ተከስቷል። ሪሊጂየስ ኢንትራክሽን ተከስቷል ማለት ነው። የኦቶማኖችና ፖርቹጋሎችም በአካባቢ ጦርነት እንዲገቡ አድርጓቸዋል ማለት ነው። ፖርቹጋሎች ለክርስቲያኖች፣ ኦቶማኖች ለአዳሎቹ ለሙስሊሞቹ። ነምበር 13 what was the main reason for the Ottomans Turkey supporting ኢማም አህመድ? ለምንድን ነው የኦቶማን ቱርኮች ኢማም አህመድን ሰፖርት ያደረጉት? ነው to spread Islam in Ethiopia እስልምናን ለማስፋፋት በኢትዮጵያ to counter Portuguese influence in the Red Sea and Indian Ocean የፖርቹጋሉን ኢንፍሉዌንስ እሱን ካውንተር ለማድረግ ወይም እሱን ለመታገል ነው። እሱን አታክ ለማድረግ ነው። በኢንዲያን ኦሽን እና በሬድ ሲ ያላትን ኢንቮልቭመንት እሱን አታክ ለማድረግ ነው የሚለን። to establish the colony in the horn በሆርን ኦፍ አፍሪካ በአፍሪካ ቀንድ ቅኝ ግዛት ለማቋቋም ነው። to help the Adals dominate the Red Sea አዳሎችን በቀይ ባህር ዶሚናንት እንዲሆኑ እነሱን ለመርዳት ነው የሚለን። ስለዚህ መልሱ ቢ ነው። ፖርቹጋሎችን እነሱን አታክ ለማድረግ ነው፣ ቻሌንጅ ለማድረግ ነው፣ የነሱን ኤክስፓንሽን ለመግታት ነው። ስለዚህ the answer is B. number 31 which one is correctly matched religious sects with their doctrine? እንግዲህ ኢትዮጵያ ኦርቶዶክስ ቸርች በሶስት ተከፍለዋል። ተዋህዶ፣ ቅባት፣ ሶስት ልደት ተብሎ የሚጠራው ሁለት ልደት ተብሎ የሚጠራው ማለት ነው። ስለዚህ የትኛው ነው? ተዋህዶ ተዋህዶ Christ had two births eternal and from Mary B ቅባት Christ had three births eternal in Mary's womb ወይም ከማርያም ሲወለድ ኢተርናል ከአባቱ ሲላክ የሚለው ነው። ሁለተኛ ሜሪ ወይም በ9 ወር አርግዛ and anointed ሲቀባ በመንፈስ ቅዱስ ሲቀባ። ሶስት ልደት Christ was anointed by the Holy Ghost ወይም በመንፈስ ቅዱስ ነው የተቀባ። ሲመጣ በመንፈስ ቅዱስ ነው ከማርያም የተቀባ ነው የሚሉት። ተዋህዶ Christ was anointed by the Holy Ghost at incarnation ወይም ተዋህዶ በመንፈስ ቅዱስ ከማርያም የተቀባት ነው ወይም በመንፈስ ቅዱስ የመጣ ነው የሚሉት። ስለዚህ የትኛው ነው ኮሬክት ነው የሚለን? ኮሬክትሊ ማሽድ ስለሆነ ተዋህዶ የሚለው ኤ ተዋህዶ Christ had two births አንደኛው ከማርያም ደን በፊትም ነበረ ደን ሲመጣ ሁለተኛ ልደቱ ነው ማለት ነው። ስለዚህ ይሄን አዋህዶ ይኖር የነበረ ፍጹም ሰው ፍጹም አምላክ የሚለው ማለት ነው። ቅባት በመንፈስ ቅዱስ ነው የተቀባት ነው የሚሉት። ሲመጣ ከማርያም በመንፈስ ቅዱስ። ሶስት ልደት ደግሞ ሶስት ጊዜ ነው። አንደኛው ኢተርናል ወይም ከአባቱ ሲመጣ፣ ሁለተኛው ከማርያም፣ ሶስተኛው ደግሞ ሪኢንካርኔሽን ላይ ሲመጣ ነው ማለት ነው። በመንፈስ ቅዱስ ሲነጠቅ ሶስተኛ ልደት ብለው። ስለዚህ መልሱ ኤ ነው። ተዋህዶ ኢተርናል ኤን ፎር ሜሪ የዛሬውን ጨርሰናል። አመሰግናለሁ ስለተከታተላችሁኝ። በሚቀጥለው ደግሞ ፓርት 2 ከኦሮሞ ፖፑሌሽን ሙቭመንት ከሚለው ጀምሮ እስከ መጨረሻው ያሉትን በተቻለ መጠን አቀርብላችኋለሁ ነገ። አመሰግናለሁ ስለተከታተላችሁኝ። ሼር፣ ላይክ፣ ኮሜንትም አትርሱ። ቻው፣ መልካም ጊዜ። አመሰግናለሁ።